ከወገብ በታች የሚያወፍር ነገር በትክክል በሁለት ሳምንት ለውጥ የምናገኝበት ዜድዬ ብላችሁ በጠየቃችሁ መሰረት ለእናንተ የማልሆነው ነገር የለም ይዤላችሁ ብቅ ብያለሁ። እናንተ ይህ ቤት ላይክ እና ሼር እና ደግሞ ሰብስክራይብ እና የደወሉ ምልክት መጫን እንዳትረሱ ውዶቼ፣ አበረታቱኝ። ወላሂ ላይክ የለም ቪዲዮ እይታ ራሱ ቀንሶብኛል በአሁኑ ሰዓት። እስኪ ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ ለሁሉም ሰው ተደራሽነት እንዲኖረው ተባበሩኝ እላችኋለሁ። ዛሬ ደግሞ እጅግ በጣም አሪፍ ቪዲዮ ነው ይዤላችሁ የመጣሁት ከወገብ በታች የሚያወፍር ነገር ላላችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ተከብራችሁ እና ተወደዳችሁ የኡማዬ ቤተሰቦች እንዴት ናችሁ? ላይ ደህና ናቸው? ሰላም ናቸው? ሁሉ መልካም ሁሉ ሰላም። ሰላማችሁ ባላችሁበት ቦታ ሰላም ናችሁ ይብዛልኝ። ሀገራችን ያላ ሰላም ያርግልን። እናንተም ባላችሁበት አላህ ይጠብቃችሁ። የመዳም ቅመሞች፣ የመዳም ፍቅሮች፣ የመዳም በቃ ምን ልበላችሁ ቃላት የለኝም ለእናንተ። ቤቱን ፎሎ ላይክ እና ሰብስክራይብ እና ሼር ማድረግ አትርሱ ውዶችዬ። ቪዲዮ በጣም እየቀዘቀዘው ያው ወሬ እንዳላበዛባቸው ወደ ጉዳይ ማለት ነው። አብዛኞቻችሁ የጠየቃችሁን ጥያቄ መሰረት ዜድዬ በሁለት ሳምንት ውስጥ ለውጥ የምናገኝበት ከወገብ በታች የሚያወፍረው ነገር በትክክል እያስረዳሽን አሳይ ላላችሁ መሰረት ማለት ነው። እና እዚህ ጋር ያኩላችሁ ነገር ማለት ነው በቀላሉ ሁኔታ እዚህ ጋር ሀሊብ ባውደር፣ መቼም ሀሊብ ባውደር የማያውቅ ሰው የለም። ባውደሩ ሀሊብ ነው አያችሁት። እዚህ ጋር ሀሊብ ባውደር እዚህ አንድ ሲኒ ሙሉ ነው ማድረግ ያለባቸው፣ ግማሽ እንዳታረጉ። አንድ ሙሉ ሲኒ ባውደር ወተት፣ የወተት ባውደር ማለት ነው። እዚህ ጋር ደግሞ ቴምር አለኝ። ቴምር 7 ፍሬ ወይም 6 ፍሬ እንዳላችሁ ነው። እዚህ ጋር ደግሞ ምን አለ ይመስላችሁ? ማር አለኝ። ማር አለኝ። ከዛ በኋላ ምን ታደርጋላችሁ? መጀመሪያ ላይ ይሄ ትንሽ ውሃ በሞቀ ውሃ ያኔ አፍሉት፣ ወተቱን አፍሉት። ካላፈላችሁት ግን ዝም ብሎ የሚጠጣላቸው ከሆነ አሪፉ ሳትበጠብጡት ወይም ደግሞ ሳትቀቅሉት መሆን አለበት። እንግዲህ እናንተ እንደምርጫችሁ ነው። አይ አልፈልግም እንደዚህ ርጥቡ ምናምን ለምትሉ ካላችሁ ማለት ነው። ያው ጥያቄ እንዳይሆንባችሁ ነው እያብራራሁ ያለሁት። ደግሞ ወሬ ያበዛች ምናምን እንዳትሉኝ፣ ላይክ በመሀል እያረጋችሁ ላይክ እያረጋችሁ እጃችሁ እየስራ እኔም ደግሞ አፌ ስራ። ለማንኛውም እናንተ አይ ዝም ብለን የምንጠጣለን ዝም ብለን ሳናፈላው እንጠጣለን ያላችሁ መብታችሁ ነው፣ እንደፈለጋችሁ ማድረግ ትችላላችሁ። ከዛ እዚህ ጋር አንድ ሲኒ ባውደር፣ ትልቁ ሲኒ መሆን አለበት። 7 ፍሬ ቴምር፣ ፍሬውን አውጡት። ፍሬው ካወጣችሁት በኋላ በትልቁ ማንኪያ ማር አድርጉበት፣ እንደዚህ አድ ላይ ማለት ነው። ከዛ በኋላ ይሄ ከፈለጋችሁ የሞቀ ውሃ አድርጋችሁ መቀቀል ትችላላችሁ፣ ከፈለጋችሁ እንደፈለጋችሁ መሆን ትችላላችሁ። እናንተ ግን በበለጠ ጥሬው ቢሆን በጣም አሪፍ ነው ማለት ነው። ከዛ ማሽን ታመጡና ትፈጩታላችሁ ማለት ነው። ትፈጩትና ከምግብ በፊት ምግብ ሳትበሉ በፊት በባዶ ሆዳችሁ ጠጡት። ወላሂ በጣም ነው ለውጥ የምታገኙበት። እኔ ጓደኛዬ በሰሞኑ እንደውም 1 ወር ራሱ አልሞላ ማሻላ ናት። ብር ሳታወጣ ምን ሳትል ቤቷ ላይ ቁጭ ብላ ማሻላ ከ35 ኪሎ ወደ 50 ኪሎ አደገች ማለት ነው። በጣም አሪፍ ነው። ግን ዋናው ነገር ቦርጭ አያወጣም። ቦርጭ ሳያወጣ ከወገብ በታች ብቻ መወፈር ለምትፈልጉ ነው ይሄ ቪዲዮ ማለት ነው፣ ለእናንተ ነው። ስለዛ እናንተ መጠቀም ያለባችሁና መጠቀም የሌለባችሁ ነገር ማወቅ አለባችሁ። መጀመሪያ እኔ እንዳልኳችሁ መሆን አለበት። በየቀኑ ለ1 ወር ውስጥ መዳን ቤት ካላችሁ ደግሞ አይከብዳችሁ። ሁሉ ነገር ቤት ያለ ነገር ነው ስለሆነ ማለት ነው። ስለዚህ አይከብድም። ያው ቤት ከሌለ ደግሞ በጣም ሊከብድ ይችላል። ግን ቤታችሁ ነው ያለው፣ የትም አትሄዱም፣ ብር አታወጡበትም። ስለዛ ምንድነው የምታደርጉት? በቀላሉ ሁኔታ ቤታችሁ ላይ ቁጭ ብላችሁ ኪሏችሁ ማስተካከል የምትፈልጉ ብቻ ይህም ቪዲዮ ላይክ ሼር አድርጉልኝ። ስለዛ ውዶችዬ በቀጣይ ቪዲዮ እንገናኛለን። ቪዲዮ ካልገባችሁ ኮሜንት ስር መጠየቅ ትችላላችሁ። ቻለ በቀጣይ ቪዲዮ እመጣላችኋለሁኝ። መልካም ቆይታ ይሆንላችሁ። ያው ብዙ ትለፈልፍ ያለሽ ብዙ ታወራ ያለሽ ምናምን ስለምትሉኝ እኔ ደግሞ ቶሎ ብዬ አውርቼ በወጣ ይሻለኛል። ምክንያቱም ብዙ ኮሜንቶች ለምንድነው ወደ ጉዳይሽ ማትገቢው ቶሎ ብለሽ ለምንድነው እንደዚህ ማለት በቃ ብዙ ነገር ስላለ ያው የእነሱን እንትን መጠበቅ አለብኝ እና ያልገባችሁ ነገር ካለ ኮሜንት ስራ አስቀምጡልኝ፣ ችግር የለውም። በኮሜንት እመልስላችኋለሁ የሁላችሁም ጥያቄ። አይ በቀጣይ ደግሞ አይ አልገባንም የምትሉ ከሆነ በቀጣይ ቪዲዮ ሰራላችኋለሁ። ስለዛ ውዶችዬ እጅግ በጣም ነው የምወዳችሁ ማከብራችሁ። ወገባችሁ ማስተካከል፣ ወገባችሁ ቀጭን ሆኖ ከታች ደግሞ በጣም የሚያምርላችሁ ከፈለጋችሁ በኮሜንት ስር ጠይቁኝ፣ እመልስላችኋለሁ። መልካም ቆይታ ሁኑላችሁ። ቪዲዮ ላይክ ማድረግ እንዳትረሱ።